ሩሲያ እንግሊዝን ልታጠቃ ነው። 23 የእንግሊዝ ከተሞች ተለይተዋል። አውሮፓና ሩሲያ ወደ ጦርነት ማምራታቸው አይቀሬ ሆኗል። የአውሮፓ ሀገራት አሜሪካን ከጀርባቸው አስከትለውና በኔቶ ላይ እምነታቸውን ጥለው ከሩሲያ ጋር ወደ ግጭት ሊገቡ መንሰፍሰፋቸው በተደጋጋሚ ተስተውሏል። ሩሲያ የአውሮፓ ሀገራትን የአየር ክልል በመጣስ ለግጭት መቋመጧን ስታሳይ ለሚከፈትባት ጥቃት ምላሽ ለመስጠትም ዝግጁ ነች ስትል በተደጋጋሚ ትደመጣለች። ሁለቱ አካላት ወደ ግጭት ለመቅረባቸው ማሳያ የሚሆኑ ምልክቶች እየታዩ ሲሆን የሩሲያ የቀድሞ ምክትል ጠቅላይ ሚኒስትርም በሩሲያ ጦር ኢላማ ስር የገቡ ዋና ዋና የእንግሊዝ ከተሞችን ዝርዝር አውጥተዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች፣ በዛሬው ጥንቅራችን ኢላማ ውስጥ የገቡትን የእንግሊዝ ከተሞች መነሻ አድርገን አውሮፓና ሩሲያ ወደ ግጭት ለመግባት መቃረባቸውን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተማዋን ላይ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ኢላማ ውስጥ የገቡት 23ቱ የእንግሊዝ ከተሞች ሩሲያና ዩክሬን የጀመሩትን ጦርነት ለመቋጨት ንግግር እያደረጉ ባሉበት በአሁኑ ወቅት ሌላ እልቂት በአውሮፓ ምድር ላይ እየተደገሰ ለመሆኑ አዳዲስ ማስረጃዎች እየወጡ ናቸው። አንድ የቀድሞ የሩሲያ ምክትል ጠቅላይ ሚኒስትር ሩሲያ ከእንግሊዝ ጋር ጦርነት ማድረጉ አይቀሬ መሆኑን ያረጋገጡ ሲሆን በሩሲያ ኢላማ ስር የገቡ የእንግሊዝ ዋና ዋና የተባሉ 23 ከተሞችንም ይፋ አድርገዋል። ከፍተኛ መስዋዕትነት የሚያስከፍሉ ጥቃቶችን በዩክሬን ላይ የምትፈጽመው ሩሲያ የረጅም ርቀት ሚሳኤሎችን በመጠቀምም የተለያዩ የዩክሬን ከተሞችን ማውደማም ይታወቃል። አሁን ላይ በሩሲያ ኢላማ ስር ናቸው የተባሉት የእንግሊዝ ዋና ዋና ከተሞች ከፍተኛ ወታደራዊ እንቅስቃሴ ያለባቸውና የእንግሊዝ ጦር መሳሪያዎች የተደበቁባቸው አካባቢዎች መሆናቸውም ተሰምቷል። ከእንግሊዝ ዋና ዋና ከተሞች በተጨማሪም ግን ሌሎች ወታደራዊ እንቅስቃሴዎች ያሉባቸው ገጠራማ የእንግሊዝ አካባቢዎችም ጭምር የሩሲያ ጦር ኢላማ ሊሆኑ እንደሚችሉ መረጃዎች እየወጡ ናቸው። የቀድሞው የእንግሊዝ የመከላከያ ሚኒስትር ቤን ዋንስ በማህበራዊ ትስስር ገጻቸው ላይ ዩክሬን ክሪሚያን የመውረርና ከሩሲያ የመንጠቅ አቅሙ የላትም፣ በተደጋጋሚ ጥቃት ግን ክሪሚያን ከጥቅም ውጭ በማድረግ ዳግመኛ ለመኖር የማይቻልበት ስፍራ ማድረግ ግን ትችላለች ብለዋል። የቤን ዋንስን ጽሑፍ ተከትሎም የቀድሞ የሩሲያ ምክትል ጠቅላይ ሚኒስትር ዲሚትሪ ሪጎዝኒ በተመሳሳይ በማህበራዊ ትስስር ገጻቸው ላይ በሩሲያ ኢላማ የተደረጉ የእንግሊዝን ዋና ዋና ከተሞች የሚያሳይ ካርታን አጋርተዋል። ከካርታው ጎን ለጎንም ለእንግሊዙ የቀድሞ የመከላከያ ሚኒስትር ምላሽ የሚመስል ጽሑፍንም ለጥፈዋል። በዚህ ጽሑፍ ላይም የቀድሞ የእንግሊዝ መከላከያ ሚኒስትር ያሰቡትን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አሁን ያሉትም ይህንኑ ሀሳብ ለማስፈጸም እንደሚሰሩ ማያጠራጥርም። ከኢምፔሪያሊስቷ እንግሊዝ ጋር ሰላም የሚታሰብ አይደለም። ልጆቻችሁን ወደ እንግሊዝ በመላክ የምታስተምሩ ሩሲያውያን ባለሀብቶችም ጥንቃቄ ማድረጋችሁን ፈጽሞ እንዳትዘነጉ ብለዋል። እንግሊዝ የኔቶ አባል ሀገር መሆኗን ተከትሎ ሩሲያ እንግሊዝን በቀጥታ ባታጠቃም ሩሲያ ሌላ የኔቶ አባል ሀገርን ካጠቃች ሁለቱ ሀገራት ወደ ግጭት የሚገቡበት እድል አለ። የሩሲያው የቀድሞ ምክትል ጠቅላይ ሚኒስትር ያጋሩት ካርታ ላይ በሩሲያ ጦር ኢላማ የተደረጉት ከተሞች ዝርዝር ውስጥ ለንደን፣ ግላስኮ፣ ቤልፋስት፣ ቦልተን፣ ሬዲንግ፣ ኤደብራን እና መሳሰሉት ከተሞች ይገኙባቸዋል። እነዚህ ከተሞች ታዲያ በተለያዩ መንገዶች በተደረጉ ጥናቶች ከፍተኛ የእንግሊዝ ጦር ዋነኛ የጦር መሳሪያዎች፣ የኒውክሌር ኃይል፣ የአየር ኃይል ቤዞች፣ የጦር ማዘዣዎችና የተለያዩ ወታደራዊ ቁሳቁሶችን ከመያዛቸው በተጨማሪ ያላቸው ስትራቴጂካዊ አቀማመጥና የህዝብ ቁጥር በሩሲያ ጦር ኢላማ ውስጥ እንዲገቡ አድርጓቸዋል። የሩሲያና አውሮፓ ፍጥጫ
ሩሲያ ለጥቃት ስታንዣብብ ታይታለች። ሩሲያና የአውሮፓ ህብረት ሀገራት በተለይም እንግሊዝ አሜሪካን ከጀርባ በማስከተል በተደጋጋሚ ጊዜ ከሩሲያ ጋር እሰጥ አገባው ሲገቡ ማየት የተለመደ ነው። በቅርቡ እንኳን የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምዕራባውያን ሀገራት ሩሲያን እያስፈራሩ ነው፣ ሩሲያም የአጸፋ ምላሽ ለመስጠት ዝግጁ ነች ማለታቸው ይታወሳል። ላቭሮቭ በአውሮፓ ያለውን ውጥረት በተመለከተ ሲናገሩ ሩሲያ ላይ የኃይል እርምጃ ለመውሰድ የሚደረገው ማስፈራራት የሰሜን ጦር ቃል ኪዳን ድርጅት አሊያም ኔቶ አባል ሀገራትና የአውሮፓ ህብረት ጥቃት ለመሰንዘር የሚያሰሙት እቅድና ዛቻ በጣም እየተለመደና እየጨመረ መጥቷል። ፕሬዚዳንት ፑቲን በተደጋጋሚ እንደዚህ አይነት ጠባጫሪነቶችን ውድቅ ሲያደርጉ ቆይተዋልም ብለዋል። ሩሲያ እንደዚህ አይነት ፍላጎት አልነበራትም አይኖራትምም። ነገር ግን በአገሬ ላይ የሚፈጸም ማንኛውም ጥቃት ወሳኝ የሆነ የአጸፋ ምላሽ ይጠብቀዋል ሲሉም ተደምጠዋል። ከወራት በፊት የሮማኒያ ተዋጊ ጀቶች በዩክሬን የተፈጸመውን የሩሲያ ጥቃት በመከታተል ላይ ሳሉ በደቡባዊ ድንበር አካባቢ የሩሲያ ሰው አልባ አውሮፕላኖችን ማየት መቻላቸውን የመከላከያ ሚኒስቴር ባወጣው መግለጫ ላይ ማስታወቁም ይታወሳል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥሰቱ ስህተት ሊሆን አይችልም ያሉ ሲሆን በሩሲያ የታየ ጦርነት የማስፋት ግልጽ እርምጃ ነው ብለውታል። ሌላኛው የአውሮፓ ሀገር ፖላንድ ወደ አየር ክልሉ የገቡትን ቢያንስ 3 የሩሲያ ሰው አልባ አውሮፕላኖችን መታመጣሏን አስታውቃለች። የሮማኒያ መከላከያ ሚኒስትር 2 ኤፍ-16 ጀቶች አገሪቱ ከዩክሬን ጋር ያላት ድንበር አካባቢ ቅኝት በሚያደርጉበት ወቅት ሩሲያ በዩክሬን ዳኑቤ የሚገኘውን መሰረተ ልማት ካጠቃች በኋላ ድሮኖቿን በአየር ክልላቸው ውስጥ መመልከታቸውንም ጠቅሰዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ሁኔታውን ሌሎች የአውሮፓ ህብረት አባል ሀገራት ሉዓላዊነት ጥሰት ሲሉ ኮንነውትም ነበር። ጠቅላይ ሚኒስትር ዶናልድ ተስክ ፖላንድና አጋሮቿ የአየር ክልላችንን የመከላከል ዘመቻ ጀምረዋል ሲሉም በኤክስ ገጻቸው ላይ መለጠፋቸውም ይታወሳል። በምድር ላይ ያሉ የአየር መከላከያ ስርዓቶች በከፍተኛ ተጠንቀቅ ላይ ናቸው ሲሉም አክለዋል። በቅርቡ የተፈጠረውን የአየር ክልል ጥሰትን በተመለከተ ፕሬዝዳንት ዜሌንስኪ ሲናገሩ የሩሲያ ጦር ድሮኖቹ ወዴት እንደሚሄዱና በአየር ላይ ምን ያክል ጊዜ እንደሚቆዩ ጠንቅቀው ያውቃሉም ብለዋል። የአውሮፓ ሀገራት ለሩሲያ ጥቃት እየተዘጋጁ ነው። እንደ እንግሊዝ ሁሉ ከሩሲያ ጥቃት ሊሰነዘርብን ይችላል ብለው ያሰቡ የተለያዩ አውሮፓ ሀገራት ጦራቸውን እያሰናዱ ይገኛሉ። የጀርመን ፓርላማ በፈቃደኝነት ላይ የተመሰረተ ወታደራዊ አገልግሎትን ለመጀመር የሚያስችል የድጋፍ ድምፅን ሰጥቷል። የአገሪቱ ፓርላማ እዚህ ውሳኔ ላይ የደረሰው ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ የአገሪቱን መከላከያ አቅም ለማጠናከር በሚል ነው። ይሄ የአገሪቱ ፓርላማ ውሳኔ ጀርመን ወታደራዊ አቅሟን ለማጠናከር በምትከተለው ፖሊሲ ላይ መሰረታዊ ለውጥ የሚያመጣ ነው ተብሏል። ውሳኔው የጀርመኑ ቻንስለር ፍሬድሪክ መርዝ የአውሮፓን ጠንካራ መደበኛ ጦር ለመገንባት ሲያደርጉት የነበረውን ግፊት ተከትሎም የመጣ ነው። ይህን ለውጥ ተከትሎ 18 ዓመት የሞላቸው ጀርመናውያን በሙሉ ከጥር ወር ጀምሮ የአገሪቱን ጦር ለመቀላቀል ፍላጎቱና ፈቃደኝነቱ እንዳላቸው የሚሞሉበት መጠይቅ ይላክላቸዋል። ከጀርመን በተጨማሪም ሌላኛው የአውሮፓ ሀገር ፈረንሳይም ወታደራዊ አቅሟን ለማጠናከር እየሰራች ትገኛለች። ፈረንሳይ ከሩሲያ ጋር ግጭት ሊፈጠር ይችላል በሚል ፍርሃት ምክንያት የተወሰነ የወታደራዊ አገልግሎት አይነትን ዳግም ልትጀምር መሆኑንም አስታውቃለች። የወታደራዊ አገልግሎት ምልመላ ከተቋረጠ ከ5 ዓመታት በላይ በኋላ የሚጀምረው አገልግሎት የሚሳተፉ ወጣቶች ወንዶችና ሴቶች ለ10 ወራት እየተከፈላቸው በፈቃደኝነት ወታደራዊ ስልጠና እንዲያገኙም ይደረጋል። አደጋን ለማስወገድ ብቸኛው መንገድ መዘጋጀት ነው ሲሉ ፕሬዚዳንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅራቢያ በሚገኝ የጦር ሰፈር እቅዱን ሲያስታውቁም ተናግረዋል። አገሪቱን ለመከላከል ዝግጁ ለመሆንና ለመከበር መዘጋጀት አለብን ብለዋል። አዲሱ ብሔራዊ አገልግሎት ከወራት በኋላ መተግበር የሚጀምር ሲሆን ተሳታፊዎች በወር ቢያንስ 800 ዩሮ ይከፈላቸዋል። በሚቀጥለው ዓመት ቁጥሩ 3000 ላይ ይገደባል ቢባልም በ2035 ወደ 50,000 እንደሚጨምር ግን ታቅዷል። ፈረንሳይ በአሁኑ ጊዜ ወደ 200,000 ጦር ሲኖራት በተጨማሪም ግን 47,000 የተጠባባቂ ወታደሮች አሏት። አዲሱ ዕቅድ ባለሙያዎችን፣ የተጠባባቂ ወታደሮችንና በጎ ፈቃደኞችንም ያቀፈ ይሆናል። አውሮፓ ሩሲያን የመከላከል አቅም የላትም። አውሮፓ ቭላዲሚር ፑቲን የሚሰነዝሩትን ጥቃት ለመከላከል ተጨማሪ 1000 የኒውክሌር አረሮች እንደሚያስፈልጓት ጀርመን የፖለቲካ ሳይንቲስቶች በቅርቡ አስጠንቅቀዋል። በስታንፎርድ ዩኒቨርሲቲ ሁቨር ኢንስቲትዩሽን ቪዚቲንግ ፌሎ የሆነው ዶክተር ማክሲሚሊያን ተርሃኔ ሩሲያን ለማስወንጨፍ ዝግጁ የሆኑ 1500 የረጅም ርቀት ሚሳይሎች ያሏት ሲሆን አውሮፓ ግን ጥቂት መቶዎች ብቻ ናቸው ያሏት ብለዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕ ለአውሮፓ የሰጡትን የደህንነት ዋስትና ያነሳሉ የሚለው ስጋት አውሮፓውያን ከአሜሪካ ነፃ ሆነው ራሳቸውን የሚከላከሉበትን መንገድ ለመቀየስ ውይይት እንዲጀምሩም አድርጓቸዋል።
ተመራጩ የጀርመን መራሄ መንግስት ፍሬድሪክ ሜርስ ትራምፕ የአውሮፓ ጣፈንታ ብዙም እንደማያስጨንቃቸውና አስተማማኝ የጸጥታ ጋር እንደማይሆኑም አስተያየት ሰጥተዋል። በጀርመን የአሜሪካ ኒውክሌር ጦር መሳሪያዎች የሚገኙ ሲሆን በኔቶ ኒውክሌር መከላከያ ይጠበቃሉ። ነገር ግን ትራምፕ ከሩሲያ ጋር እየፈጠሩ ያለው ግንኙነት በበርሊን ተጨማሪ የደህንነት ዋስትና ጉዳይ ውይይት እንዲደረግ ምክንያት ሆኗል። ፈረንሳይ የኒውክሌር ኃይሏ የአውሮፓ መከላከያ አካል እንዲሆን የምትፈልግ ሲሆን የዩናይትድ ኪንግደም ወይም ብሪታንያ የኒውክሌር ፖሊሲ ግን ግልጽ አለመሆኑ ይነገራል። የእንግሊዙ ጋዜጣ ቴሌግራፍ ፈረንሳይ ለሩሲያ ግልጽ መልእክት ለማስተላለፍ ኒውክሌር የታጠቁ ተዋጊ ጀቶችን ወደ ጀርመን የመላክ ሀሳብ እንዳላትም ይፋ አድርጓል። በጀርመን ከፍተኛ ተደማጭነት ያላቸው ዶክተር ታርሃሌ ቀደም ሲል አውሮፓውያን 1500 የአሜሪካ ኒውክሌር አረሮችን መግዛት ወይም መከራየት አለባቸው ሲሉም ተናግረዋል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ&ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ&ኤንድ ፋሚሊ ሪል ስቴት